ኪያ በአብርሃም የሰርግ ሰበብ ስም ለግል ጥቅሙ ገንዘብ እየሰበሰበ መሆኑ ተደረሰበት። አብርሽ ባልሰማውና ባላቀደው ጉዳይ እሱ ገንዘብ ከብዙ ሰዎች እየሰበሰበ መሆኑንና ከአብርሽ ጋርም በዚህ ጉዳይ ተገናኝተው ለአንዴና ለመጨረሻ ጊዜ እንዳወሩና መስማማት ሳይችሉ እንደተጣሉ ሰምተናል። የተወደዳችሁ የሀገሬ ልጆች፣ የሰው እድገት የሰው ደስታ የሚያስደስታችሁ ሰላማችሁ በያላችሁበት ይብዛልኝ። እንደምን አላችሁ? ሰብስክራይብ፣ ላይክ እና ሼር እያረጋችሁ ቪዲዮዬን እንድትጀምሩት በፍቅር ስም እጠይቃለሁ። እንግዲህ ዛሬ በጣም ገርሞኝ ይዤላችሁ የመጣሁት አሁንም በኪያ ጉዳይ ነው። ከዚህ በፊትም አንድ ቪዲዮ ሰርቼ ነበረ። አሁንም እንግዲህ የደረሰኝ መረጃ በአብርሽ ስም የሚሰበስባቸው ገንዘቦች እውነት ለነሱ ሰርግ የሚውሉ አይደሉም የሚል ነው። ይህ ደግሞ እንዳያችሁት ከሆነ በጣም ግልጽ ነው። ምክንያቱም አብርሽ ከሩታ ጋር ለመመለስ ሩታን እየለመነ ባለበት ሰዓት መቼም ቢሆን ከሄርሜላ ጋር ደግሞ ሊጋባ እንደዚህ አይነት ፕሮሰስ ሊጀምር አይችልም። ይህ እንግዲህ የሆነው እንዴት መሰላችሁ? ኪያ ለራሱ ጥቅም ሲል በእነሱ በሩታና በአብርሽ ጸብ መሃል ገብቶ ለራሱ ጥቅም እየያዘና ጥቅም እየወሰደ ስለሆነ ነው። አብርሽ የዚህ ነገር ተሳታፊ እንዳልሆነ መረጃ ደርሶናል። እውነት ደግሞ ስታስቡት እውነት እሱ የሰርግ ፕሮሰስ ላይ ቢሆን ኖሮ ማግባት የሚፈልግ ቢሆን ቢያንስ ከኪያ ከሚሰራው ቪዲዮዎቹ ጋር አብርሽንም እናየው ነበር። ይህ እንግዲህ ኪያ ብቻውን ሴራ እያሴረ ለግል ጥቅሙ እየተሯሯጠ መሆኑን ነው የሚያሳየው ይሄ ቪዲዮ። ከውስጥ የደረሰን መረጃ እንግዲህ እንደነገረንም ከሆነ ኪያ ይሄን ነገር እያደረገ ያለው ለግል ጥቅሙ እንደሆነ ጭራሽ ለአብርሽም ሆነ ለሩታ የሚያስብ ሰው እንዳልሆነና ከቡታጅራ ድረስ የመጣውም ለእንደዚህ አይነት ጉዳይ እንደሆነ ነው የተነገረን። ይህንንም የነገረን ሰው እዛው ቡታጀራ ያለ ሰውና ሩታንና አብርሽን የሚወዳቸው በቅርብም የሚያውቃቸው እንዲሁም ደግሞ እንዲለያዩ የማይፈልግ እውነተኛ ጥሩ ሰው ነው ይህንን መረጃ የደረሰን። እንግዲህ አስቡት፣ አብርሽ 80ውን እንኳን ያልቀደደ ሰው ነው። ኪያ እንዲህ ተብሎ ሲጠየቅ ደግሞ የመለሰው ምላሽ እጅግ የሚያሳዝን ነው። እኔ ምን አገባኝ እንደዚህ አይባልም። እውነት ጓደኛው ቢሆን ኖሮ እኔ ምን አገባኝ የሚል ምላሽ አይሰጥም ነበር። ይሄ በራሱ የሄደ ያለው ነገር በሙሉ ለግል ጥቅሙ እንደሆነ ያሳያል። እያወራም የነበረው ሩታ እኮ በሩታ በኩል እኮ ጋብቻቸው አብቅቷል፣ እሷ ያበቃችውን ነገር አብርሽ እንዴት ነው የሚቀጥለው እያለ ነበር። እውነት ለመናገር ይሄ የሁለቱ ጉዳይ ነው። እሱ ምንም የሚያገባው ነገር የለም። እንደ ጓደኛ እንኳን ብናየው ጓደኛም ሊሚት አለው፣ ገደብ አለው። አንዳንዴ ጓደኝነት በራሱ ገደብና ልክ አለው። የሚሄድበት ርቀት ራሱ መምረጥና መወሰን አለበት። ጭራሽ እሷ ጨርሰዋለችና እሷ የጨረሰችውን አብርሽ ብቻውን ሊያቆመው አይችልም እያለ ሲያወራ ነበር። ይሄ የአብርሽ ጉዳይ ነው። ከእሱ ጋር ስላላለቀ የእሷ ምንም ቢሆን ሩታ ልክ ናት። ሩታ እኔ ከዚህ በኋላ ከአብርሽ ጋር ያለኝን ነገር ጨርሻለሁ፣ እኔና አብርሽ ምንም የለንም፣ በቃ ፈታኝ፣ ወረቀቱን ፈርምልኝ ብትለውም ልክ ናት። ካደረገችውና ከሆነችው አንፃር እንደዚህ ማለት መብቱም አላት። ነገር ግን ለአብርሽ ደግሞ ይሄ ነገር አላበቃም ነበር ማለት እስካሁን ድረስ እየሞከረ እንዳለ ነው እያየን ያለ ነው። ሰምታችሁም ከሆነ አብርሽ እኔ እስካሁን ድረስ ወረቀትሽን ያልፈረምኩልሽ ከዚህ በኋላ አላገኘህም እንደምትኝ ስለማቅ ነው። ወረቀቱን ከፈረምኩኝ በኋላ ልጄን ይዘሽ ሩቅ ቦታ ልትሄጂ እንደሆነ መረጃ ስላለኝ ነው ብሏል። እስካሁንም ድረስ ወረቀቱን ያልፈረምኩልሽ እንድትርቂኝ ስላልፈለኩኝና ወረቀቱን ስፈርምልሽ ከዚህ በኋላ ዓይንህን ማየት አልፈልግም እንደምትኝ ስለማውቅ ነው ብሏል። አሁን እኔ ማንሳት የፈለኩት የሩታንና የአብርሽን ፍቺ ወይም ደግሞ አብረው ይሆኑ አይሆኑ የሚለውን አይደለም። ይሄ የሚሆነው በሁለቱ ውሳኔ ነው። ሆኖም ግን እዚህ ጋር ኪያ እያደረገ ያለው ምንድን ነው? ለአብርሽ ሁሌም ከጎንክ ነኝ፣ ደስታክን ነው ማየት ምፈልገው፣ እኔ አንተ ደስተኛ ስትሆነው ደስተኛ የምሆነው እያለው ነበር እንግዲህ። ስለዚህ እኮ አሁን እውነተኛ ጓደኛ ቢሆን ኖሮ አሁን ላይ አብርሽ ደስታውን ልትመልስለት የምትችለው ሩታና ሩታ ብቻ መሆኗን ስላወቀ ነው ሩታን እየለመናት ያለው እንጂማ ባይሆን እውነት ሩታ ጋር ምንም ባይኖረውና ምንም ባይፈልግ ኖሮ ከሷ ጋር ያለውን 80ውን ቀዶ
አዲስ ህይወትን ይጀምር ነበር። እውነት ደግሞ ሄርሜላን ቢወዳት ኖሮ ደግሞ ከሄርሜላ ጋር ሲሆን እናየው ነበር። ወይም ደግሞ ኪያ እንደሚፈልገውና እንደሚያስደስተው ሄርሜላን ያገባት ይሆን ነበር። ሆኖም አሁን አብርሽ እየፈጋ ያለው የነበረውን ነገር ለመመለስ ነው። ቢያንስ በተለያዩ ነገሮች እያየ ነው። ያው ጥፋቱ እንዳለ ሆኖ ማለት ነው። ያደረገው ነገር የተሳሳተው ስህተት ወይም ደግሞ ሩታ የወሰነችው ውሳኔ ልክ መሆኑን እናውቃለን። ሆኖም ይሃ እንዳለው ሆኖ አብርሽ እየለፋ ያለው ይሃ ነው። ስለዚህ እኔ ማንሳት የፈለኩት ፖይንቴ ታዲያ ለምንድን ነው ኪያ ልክ እንደ ጓደኛ አብርሽን መደገፍ ያልፈለገው? የእሱ ደስታ ከሆነ እኮ ያስደስተኛል የሚል ሰው ከሆነ እንግዲህ ደስታዬ ሩታ ናት ብሎ ነው ከሩታ ጋር ለመመለስ እየሞከረ ያለው። ስለዚህ ኪያ ደግሞ ልክ እንደ ጓደኛ እሱን ነበር መደገፍ ያለበት እንጂ እዚህ ጋር የራሱን ጥቅም ማስቀጠል አልነበረም ያለበት። አይደለም አሁን አብርሽ ጥፋተኝነት በተሰማው ጊዜ አይደለም ያኔ ራሱ መጀመሪያ ከትዳሩ ወጥቶ ሌላ ሴት ጋር ሲሄድ እንደ ጥሩ ጓደኛ መያዝ ነበረበት። ጭራሽ አሁን አብርሽ ትዳሬ ነው የሚሻለኝ ሲል ናና እዚህ ጋር ሌላ ሴት አግባ ማለት ምን ማለት ነው? ይህንንም ጉዳይ ኪያና አብርሽ እንዳወሩበት ሰምተናል። ኪያና አብርሽ አውርተውበት ይሄ ለአንተ የሚሻልክ ይሄ ነው እኔ አሁን ላይ ይሄን አልፈልግም በሚል አብርሽ ከኪያ ጋር እንደተነጋገረና ሳይስማሙ እንደተለያዩ ሰምተናል። ስለዚህ አሁን ኪያ እያራመደ ያለው የማንን ሀሳብ ነው? አብርሽ አልፈልግም እያለ ከሆነ አንደኛ የማንን ሀሳብ ነው እያራመደ ያለው? ሁለተኛ ደግሞ ከማን ጋር ነው ተሰባጥሮ እየሰራ ያለው? ከማን ጋር ተሰባጥሮ እየሰራ እንዳለ ባናቅም ይህም የሚታወቅ ይሆናል። ያው ይፋ የማይወጣ ነገር የለም፣ የምናውቀው ይሆናል። ሆኖም ግን አብርሽን የሚወክል ነገር እየሰራ እንዳልሆነ ግን ሙሉ ለሙሉ ተረጋግጧል። በአብርሽ ስምም ስለሰበሰበው ገንዘብ ጉዳይ በቅርቡ ፖሊስ ፊት ቀርቦ እንደሚጠየቅ ሰምተናል፣ መረጃ ደርሶናል። ይህ እንግዲህ አዲስ ነገር ሲኖር ወዲያውኑ መተን ወደ እናንተ የምናቀርብ ይሆናል። እንግዲህ አብርሽም አሁን ላይ ምከረው እምቢ ካለ መከራ ይምከረው ነውና ብዙ ሲናገረው ጓደኞቹ የሱ ሊሆኑ እንደማይችሉ ለሱ ልክ የሆኑ ጥሩ የሆኑ ጓደኞች እንደማይሆኑ ብዙ ተነግሮት ነበረ። አልሰማም ነበረ። ወይም ደግሞ አንዳንድ ጊዜ ስህተቶቹም የሆነ ነገር እውር ሲያደርግን እውር ነው የምንለው እና እዛ ነው ነገር ውስጥ ነበረ አብርሽም በቃ እውር ብሎ ስሜቱን ማዳመጥ የሆነ አጉል ስሜቶች አንዳንድ ጊዜ በልበል የሚሉ የማይሆን የሴጣን ስራዎች አሉና እዛ መንገድ ውስጥ እየሄደ ነበር ግን ሲነገረው በጊዜው ባለመስማቱ አሁን ላይ ዋጋ እየከፈለበት ይህንን ነገር እያወቀ ይመስለናል። ሆኖም አንዳንድ ሰዎች እንግዲህ እንደዚህ ራሳቸው ላይ ደርሶ ወይም ደግሞ የሆነ ነገር ወቅቷቸው ካላወቁት ችግሩን አይረዱትም እና ከዚህ በኋላ አብርሽ የሚነቃና እውነት የሚሆነው ሰው ማን ነው የማይሆነውም ሰው ማን ነው የሚለውን እንደሚያውቅ ያው ግልጽ ነው። ሩታም እንግዲህ ያው በጣም ጠንካራ ሴት ናት። ብዙ ኮመንት የሚያደርጉ ሰዎች ከሩታ አጠገብ ያሉ ብዙ ሰዎች እንግዲህ እንደሚሉት ከሆነ ምንም አይነት ውሳኔ ብትወስኝ ከጎንሽ ነን፣ እኛ የአንቺን ህይወት አንኖረውም እና ሆኖም ግን አንቺ ጠንካራ ሴት ነሽ፣ አንቺ የምትወስኙን ውሳኔ እናግዛለን፣ እንደግፍሻለን። ይቅርታ አድርገሽለት ከአብርሽ ጋር ብትመለሽም ወይም ደግሞ አይ ብቻዬን ልጄን አሳድጋለሁ ብትይም ለአብርሽም አንድ እድል እሰጣለሁ ብትይ ከጎንሽ ነን እያሉ እውነት በንጹህ ልብ ያላቸው ጓደኞቿም ቤተሰቦቿም እንዲሁም ደግሞ የሚወዷት ሌሎችም ሰዎች ብለዋታል። እኛም እንግዲህ አዳዲስ መረጃዎችን ስናገኝ ወደ እናንተ የምናቀርብላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቼ። ለዛሬ ይዤላችሁ የመጣሁት ይህንን ነው። ሰላም ቆዩልኝ።